በጭብጨባ የማይታማው የሀገራችን ፓርላማ ለህንዱ ጠቅላይ ሚኒስትር ሞቅ ባለ አቀባበል ተቀበላቸው። ናሬንድራ ሞዲ የዋዛ ሰው አይደሉም። ህይወት ፈትና ብዙ ያስተማረቻቸው በአገር እንደ ብሎም በመላው ዓለም እጅግ በጣም ተወዳጅነትን ያተረፉ ሲሆኑ ለዚህም ምስክሩ ያላቸውን የሶሻል ሚዲያ ተጽዕኖ ፈጣሪነት መመልከት ተገቢ ነው። ናሬንድራ ሞዲ በትዊተር ወይም በኤክስ ገጻቸው ላይ ከ105 ሚሊዮን በላይ ተከታይ፣ በዩቲዩብ 29 ሚሊዮን ተከታይ፣ በኢንስታግራም 100 ሚሊዮን ተከታዮችን ማፍራት ይቻሉ ጀግና ተወዳጅ ሰው ናቸው። ታዲያ በዛሬው ዕለት በሀገራችን ፓርላማ ቀርበው በአማራ ብሎም በአንዳንድ ኦሮሚያ ክልል ስላሉት ወቅታዊ ነገሮች ያስተላለፉትን መልእክት አስደምጣችኋለሁ። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። በመጨረሻም የማስተር አብነት በሽታ ታወቀ። በአሁኑ ሰዓት መላው ዓለም በጀግናው ህመም ጭንቀት ላይ ወደቀ ሲሆን ዛሬም ማስተር አብነት ጸልዩልኝ፣ ሌላ ምንም ነገር አልፈልግም ይላል። ለመሆኑ ማስተር አብነት ምንድነው የገጠመው? እግዚአብሔር ያደረገለት ታምራት ምንድነው? በጋራ እንቃኘዋለን። ፓስተር ቸሪ ነው የተባለ ሰው የተናገረው ንግግር እስራኤል ያውና እስራኤል አይደለችም፣ እስራኤል ህዝብ እስራኤል ዳቢሎስ የተናገረው የለየለት አንታይሴሚቲዝም ነው። መጨረሻም የእስራኤል ፓርላማ አባል የሆኑት ዶክተር ጸጋ መላኩ በፓስተር ቸሬ ብሎም በስዩም ተሾመ የተናገሩት ነገር ቤተሰቦቹን ጨምሮ ተከታዮቹ ላይ ከፍተኛ የተባለ ድንጋጤን ፈጥሯል። ለመሆኑ ምንድነው የተፈጠረው? አብረን እንመለከታለን። ክርስቶስ ያለቅሳል። በነገራችን ላይ ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። የአላፋት ዝማሬ ያዘጋጀው ነው ዲያቆን ሄኖክ ኃይሌ በመጨረሻም በእንባ የታጠበ ለሕዝበ ክርስቲያኑ ወሳኝ የተባለ መረጃን በማጋራት ዝምታውን ሰበረ። ለመሆኑ ዲያቆን ሄኖክ ኃይሌ ምን አለ? በዝርዝር እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ የልጆቻቸውን ስም ብልጽግና ኮሪደር እንዲሁም ደግሞ መደመር ብለው የሰየሙ ወላጆች እጅግ በጣም መነጋገሪያ ሆነዋል። ነዋሪነታቸው በሆሳዕና የሆኑት እነዚህ ወላጆችም እንግዲህ የልጆቻቸውን ስም ብልጽግና አሸናፊ፣ ኮሪደር አሸናፊ እንዲሁም ደግሞ መደመር አሸናፊ በማለት ሰይመዋቸዋል። ይህ አባትም እንደተናገረው ከሆነ ከዚህ በኋላ መንግስት ቢቀየር እንኳን የልጆቻቸውን ስም እንደማይቀይር ጭምር ተነግሯል። መደመር የሚለው የስም ስያሜ የመጣውም ጠቅላይ ሚኒስትር ዶክተር አብይ አህመድ መጀመሪያ ወደ ስልጣን እንደመጡ አካባቢ መደመር የሚለውን ስም ሲጠቀሙ ነበረ። እንዲሁም በተጨማሪ ደግሞ የኢትዮጵያ ሕዝብ ለመደመር ላረጉት ጥረት የተሰየመ ስም እንደሆነም ተናግሯል። እንዲሁም በተጨማሪ ብልጽግና የሚለው ስያሜም ደግሞ በ2013 ብልጽግና የሚለው ስም መሰየሙን ተከትሎ እንዲሁም ደግሞ ከምርጫው ጋር በተያያዘ የልጃቸውን ስም ብልጽግና ብለዋል። በተጨማሪም ኮሪደር የሚለው ስም አሁን ላይ እየተሰራ ላለው ኮሪደር እንዲሁም በተጨማሪ ላደረጉት አስተዋጽኦ ለመታሰቢያነት እንደገለጹም ጭምር ተነግረዋል። የሶስቱ የልጃቸው ስምም እንግዲህ በዚህ ሰዓት እጅግ በጣም መነጋገሪያ ሆኗል። እናንተ በዚህ ጉዳይ ላይ ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። ምን ብሎ ሰየማለች? ብልጽግና፣ ኮሪደር እና መደመር። ማሽቃበጥ ስም ቢኖረው ይሄን አባት ማን ትሉት ነበር? ለዚህ አቋሙ ግን መንግስት ሼም ይዞት እንደ ቀልድ የሆነ ወንበር ሊሰጠው ይገባል እላለሁ። መሬት ላይ ያለው እውነታ ግን እንደሱ ነው ወገኖቼ። ብልጽግና ሲል አዎ ሀገር እየበለጸገች ነው። ህዝባችንስ እውን እየበለጸገ ወይንስ በኢኮኖሚ እየተኮረኮመ? መደመር ሲሉስ እውን እየተደመረን ወይስ ከቀድሞ በበለጠ አማራ፣ ኦሮሞ፣ ትግሬ፣ ደቡብ እያልን እየተከፋፈልን? ለእኔ ጥያቄ ነው። ኮሪደር ለሚለው እኔ ሌላ ምንም አልልም። ልጁ ሲያድግ ይፋረድ። ኮሪደር ብሎ ስም ለማንኛውም ይመች። መቴ እየቀነሰ መጣ። ጸልዩልኝ እኔ የኢትዮጵያ ህዝብ። የማርሻል አርቱ ንጉስ ሞተረኛው ማስተር አብነት እጅግ በጣም ደግ ልብን የታደለ ድጋፍ የሚያስፈልጋቸውን የሀገሬን ህዝቦች እንባ ያበሰ የቁርጥ ቀን ልጃችን ነው። ማስተር አብነት ስሙ ሲነሳ አሊያም በቴሌቪዥን መስኮት እሱን የሚመለከቱ ሁሉ እንባ ይቀድማቸዋል። ልጄ ሲሉም ይጠሩታል። ልጁ ከልጅነቱ ጀምሮ አሁን እስካለበት ሰዓት ድረስ መስጠት ሁሌም መስጠት የህይወቱ አንዱ መርህ ነው። ታዲያ በአንድ ወቅት እግሩ አካባቢ የታችኛው ክፍል በካንሰር ተጠቅቶ በሐኪሞቹ የተሌላኛውን ሳይበክል ይቆረጥ ይባላል። ከራሱ አንደበት ላስደምጣችሁ። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ።
እንዲህ ብዬ እግዚአብሔርን ጠየቅኩት። እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግሬን እንዲሁ ነፃ ፈወሰው። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለው። አዛሪያን አናንያን ሚሳኤልን መልአኩን ልኮ ከእቶን እሳት የታደገ የቅዱሳን አምላክ እግዚአብሔር ምን ይሳነዋል? ፈጣሪ አምላክ የጠየቅነውን የሚዘነጋ አምላክ አይደለም። እናም ለማስተራብነት ጸሎት ወዲያውኑ ምላሽ ሰጠው። ይቆረጥ የተባለው እግርም ዳግም ተፈውሶ እንደምቦሳ ይዘል ጀመረ። በዚህ እግሮቹም ቃል በገባው መሰረት ደከመኝ ሰለቸኝ ሳይል ዕለት ዕለት ለተቸገሩት ይደርሳል፣ ፈጣሪውንም ያገለግላል። ታዲያ ከታመመ በርካታ ወራቶችን ያስቆጠረው ለራሱ ሕክምና ያስፈልገው ለኔን ያክል ገንዘብ ከመጣከም ሌሎችንም ብረዳ ይሻላል በማለት ከራሱ በላይ ለሌሎች መኖር የቻለ የዘመኔ ጀግና ብየዋለሁ። ውድ ኢትዮጵያን በአገር ውስጥም ብሎም በውጭ የምትገኙላችሁም ወንድማችን ማስተራብነት በጸሎታችሁ አስቡት። የመጨረሻው መልእክቴ ነው። ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ ይሁዳን ታስታውሱታላችሁ። መልካም ሐሳብ ይመስሎ ሽቷ በመጨረሻም ዲያቆን ሄኖክ ዝምታውን ሰብሮ ለዘመድኩንና መሰሎቹ ተከታዩን ምላሽ እንዲህ ሲል ሰጠ። ይሁዳ በአንድ ወቅት በኃጢአቱ ሕይወት ውስጥ የነበረችውን ሴት ተመልክቶ እንዲህ አለ። ይህ ሽቶ ውድ ነው፣ ለምን ተሽጦ ለድሆች አይሰጥም ሲል ተናገረ። በሰዓቱም በኃጢአቱ ሕይወት ውስጥ የነበረችው ሴት እንቧን እያነባች በሰዓቱ ውድ ዋጋ የሚወጣውን የአልባጥሮስ ሽቶ በጌታ ስር እያፈሰሰች በፀጉሯም እየጠረገች ፈጣሪ ከዚያ ከኃጢአቱ ሕይወት እንዲያወጣት ትማጽን ነበር። መጨረሻዋም ሕይወቱ አምሮ ተመልክተናል። ይሁዳ ያሽቶ ይሸጥና ለድሆች ይከፋፈል የሚለው ሐሳቡ ልክ ነበር፣ ግን ደግሞ በሰዓቱ እርሱ ለድሆች አስቦ አልነበረም። ከጀርባ ሌላ ድብቅ አጀንዳ አለው። ዛሬም እንደ አይነት ሰዎች በየቦታው እየፈሉ ነውና ምዕመናን ራሳችሁን ከእንደዚህ አይነት ሰዎች ጠብቁ ሲል መልእክቱን አስተላልፏል። በዙሪያስ እናንተ ምን ሐሳብ አላችሁ? በዚህ ጦርነት ጊዜማ በቃ በዚህ በጋዛው ጦርነት ፓስተር ቸሪ ነው የተባለ ሰው የተናገረው ንግግር እስራኤል ያውኑ እስራኤል አይደለችም። እስራኤል የለየለት አንታይሴሚቲዝም ነው። በአንድ ወቅት እስራኤል ከጋዛ ጋር በነበራት ከባድ ግጭት ወቅት ፓስተር ቸሪ የተናገረው ንግግር አንቲሴሚቲዝም ነው፣ መቼም ከውስጣችን ላይ ጠፋ ተቀምጧል ስትል የእስራኤል የፓርላማ አባል የሆነችው ቤተ እስራኤሏ ዶክተር ጸጋ መላኩ ከገረኛው ሚዲያ ጋር በነበራት ኢንተርቪው ላይ ተናግራለች። በሰዓቱም የእስራኤል ኤምባሲ መግለጫ ማውጣቱ አይዘነጋም ነበር። ለመሆኑ ፓስተር ቸሪ ምን ብሎ ነው? በትንሹ ላስቃኛችሁ። እስራኤል ምናምን ይላል እንዴ? እነዚህን አይደል እንደ እናንተ ፉኝት ልጆች ያላቸው ኢየሱስ ኔታንያሁ የሚመራውን እስራኤል ነው እንደ ጌታ ይሄንን እስራኤል ነው እንደ እግዚአብሔር የሚጠብቀው? ኢየሱስ እስራኤልን አያከብር። በዛሬው ዕለት የፓርላማ አባሏ ይህን ነገር በድጋሚ ማንሳቷና ማስጠንቀቋን በዓለም ላይ በአሁኑ ሰዓት እጅግ በጣም የምትፈሯን እስራኤል ሞሳድ ይህን ነገር ይዞ ፓስተር ቸሪን ብሎም ስዩም ተሾመ የተባለውን የመንግስት አፈቀላጤ ላይ እርምጃ እንዳይወስድ ከፍተኛ ስጋት ተፈጥሯል። በዚህም የፓስተር ቸሪ ወዳጆች፣ ቤተሰቦች፣ አድናቂዎች ስጋታቸውን ለኤፒኤን ሚዲያ ወጥተው ተናግሯል። ፓስተር ቸሪ እኔ በግሌ የሐሰተኛ ነቢያቶችና ፓስተሮች ድሮን ስለሆነ ለመቤታችን ባለው መልካም አመለካከት እጅግ በጣም የማከብረው ሰው ሲሆን የፓርላማ አባል ዶክተር ጸጋ ነገሩን በውይይትና በንግግር እንዲፈቱም እጠይቃለሁ። ready to answer. Honorable members, እንደሚታወቀው ሀገራችን ኢትዮጵያ በዲፕሎማሲያዊ ጥሩ እየተንቀሳቀሰች በሰብአዊ መብት አያያዝ ግን ከዓለም 6 ሀገራትን ብቻ ቀድማ መጨረሻ ላይ ከሚገኙ ሀገራት መካከል ትመደባለች ሲል ያስነበበው ዘ ጆርናል የተሰኘው ጋዜጣ ነው። ጋዜጣውም እንዲህ ሲል ያትታል። ኢትዮጵያ በአፍሪካ ውስጥ ከፍተኛ እድገትና ልማት እያሳዩ ካሉ ሀገራት መካከል አንዷ ብትሆንም የሰብአዊ መብት ጥሰቶች፣ የነጻነት የመናገር መብት ብሎም የህዝብ ኢኮኖሚ በእጅጉ የተዳከመባት ሀገር ሆናለች ሲል አስነብቧል። ታዲያ በቅርቡ
ያንዱ ጠቅላይ ሚኒስትር ሆኖ ታዋቂው ተወዳጁ ናሬንድራ ሞዲ በኢትዮጵያ የነበራቸው ቆይታ እጅግ በጣም ያደነቁ ሲሆን ኢትዮጵያና ህንድ በአንድነት በጋራ ይሰራሉ፣ ለዚህም ቃሌን እሰጣቸዋለሁ፣ ነገር ግን አንድ ነገር መናገር ፈልጋለሁ ሲሉ ይህንን ቀጠሉ። በአገሪቱ በአማራ ብሎም በአንዳንድ ኦሮሚያ ክልሎች ላይ የሚታየው ነገር ለህዝብ ስጋት መፍጠሩን ተገንዝቤያለሁ። ሰዎች በሃይማኖት በዘር ምክንያት አንዳች የተባለ አደጋ ሊገጥማቸው አይገባም። ለዚህም ወዳጅ አብይ በጣም በርካታ ስራዎች ይቀሩታል። የአማራ ብሎም የኦሮሚያ ህዝብ የሰላም አየር እንዲተነፈስ በንግግር እርቅ መውረድ፣ የታጠቁትን አካላት ጥያቄያቸውን በመመለስ ቁርጠኝነቱን ህዝባዊ መሪ መሆኑን ማሳየት አለበት ሲሉ የተናገሩት ነገር በርካታ ኢትዮጵያንን አስደስቷል። ናሬንድራ ሞዲ ላቅ ያለ ክብር አለኝ እያልኩ እኔ ከወዲሁ ሰናበታችኋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።